በ6 ዓመት 6 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ አሁን ደግሞ በተመረጡ 3 ሳይቶቹ ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዞ መጥቶ እነሆ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ ባለ 80 ካሬ ጠቅላላ ዋጋው 8 ሚሊዮን 560 ሺህ ብር በቅድመ ክፍያ 1 ሚሊዮን 712 ሺህ ብር እነሆ ብሏል። 100% ለሚከፍሉ የ35% ቅናሽ ተደርጎ በ5.5 ሚሊዮን ብር የዲፕሎማቶች መኖሪያ በሆነችው ሳር ቤት ባለ 2 እና ባለ 3 መኝታ ቤት አፓርትመንት በ7 አይነት የካሬ አማራጭ እነሆ ብሏል። ባለ 2 መኝታ 106 ካሬ ጠቅላላ ዋጋው 11 ሚሊዮን 660 ሺህ ብር በቅድመ ክፍያ 2 ሚሊዮን 232 ሺህ ብር 100% ለሚከፍሉ ደንበኞች ከ35% ቅናሽ በኋላ 7.5 ሚሊዮን ብር መግዛት ይችላሉ። ቤቶቻችንን በ3 ዓመት ጊዜ ውስጥ ይረከባሉ። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያክል መረጃዎችን የማስደምጣችሁ ሲሆን የመጀመሪያው መረጃ ክቡራን አድማጮች በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ትናንትና መሻሹን ባወጣው መግለጫ የህዝባዊ ወያኔ ሓርነት ትግራይ ህወሓትና የነ ዶክተር ደብረጽዮን ገብረ ሚካኤል መጨረሻ ተቃርቧል፣ ህወሓት እየሞተ ነው ሲል መግለጫ አውጥቷል። ጉዳዩን በተመለከተ ለትግራይ ህዝብም ሰፊ ጥሪ አድርጓል። በዝርዝር የምታደምጡት ይሆናል የስምረት ፓርቲን ጠንከር ያለ መግለጫ። በሌላ በኩል ክቡራን አድማጮች በ60 ቀናት አሜሪካን እንዲለቁ የተነገራቸው ኢትዮጵያውያን ሁኔታ አሁንም መነጋገሪያ ሆኗል በመገናኛ ብዙሃን። ይህንን በተመለከተ ቢቢሲ ሰፊ ዘገባ ይዞ ወጥቷል። በ60 ቀናት አሜሪካን እንዲለቁ የተነገራቸው ኢትዮጵያውያን እጣ ፈንታ ምን ሊሆን ይችላል ሲል የህግ ባለሙያም አናግሯል። እንዲሁ ኢትዮጵያውያኑ ከአሜሪካ ላለመውጣት ምን አይነት የህግ አማራጭ አላቸው፣ ምን ማድረግ ይችላሉ የሚለውንም ጭምር ጠበቃው አብራርተዋል። በጉዳዩ ዙሪያ ጉዳዩ የሚመለከታቸው አካላት እንድታደምጡት እጋብዛለሁ። እንዲሁም የምታውቋቸው ጉዳዩ የሚመለከታቸው አካላት ካሉ ይህንን ቪዲዮ ልትልኩላቸው ትችላላችሁ። ወደ ዝርዝር መረጃዎቹ ላቅና አብረን ዝርዝሩን እንከታተለው። በቅድሚያም አቶ ጌታቸው ረዳ የህዝባዊ ወያኔ ሓርነት ትግራይ ህወሓትና የነ ዶክተር ደብረጽዮን ገብረ ሚካኤል መጨረሻ መዳረሱን ገለጹ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት እንዲሁም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የሚመራው ስምረት ፓርቲ ባወጣው መግለጫ የህወሓት ሞት ተቃርቧል ያለ ሲሆን የተናበበ የትግል ጥሪ ከማቅረቡን ባሻገር ህዝባዊ ወያኔ ሓርነት ትግራይ ህወሓት ሙሉ ጦርነት እንቅስቃሴ እያደረገ መሆኑን ገልጾ በዚህም ታዲያ ፓርቲው ሙሉ ዕውቅና ካገኘ በኋላ የምክር ቤት የመጀመሪያ መደበኛ ጉባኤ ማካሄዱን ጠቅሶ የፓርቲው ምክር ቤት የመጀመሪያ መደበኛ ጉባኤ ከመስራች ጉባኤ በኋላ የተከናወኑ የፓርቲና የፖለቲካ እንቅስቃሴዎች ላይ ያተኮረ እንደነበር በማንሳት በዚህ ጉባኤ ላይ በሰባተኛው ሀገራዊና ክልላዊ ምርጫ በክልሉ የተፈናቀሉ ዜጎች ጉዳይ እንዲሁም የትግራይ ክልል አንድነትን በተመለከቱ ጉዳዮች ላይ መምከሩን ገልጿል። በቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሚመራው ፓርቲው የፖለቲካና የፓርቲ መርሃ ግብሮችን በሚቀጥሉት 6 ወራት ውስጥ በሚኖሩ ሌሎች የፓርቲው የውስጥ ተግባራት ላይ በጥልቀት መወያየቱን ያስታወቀ ሲሆን የፓርቲው ምክር ቤት የመጀመሪያ ስብሰባ በኋላ ወደ ህዝባዊ የፖለቲካ ትግል እንዲገባ ሲወሰን አባሎቻችን በሌሎች ለውጥ ፈላጊ አካላት በትግራይ ለውጥና ሰላም እንዲመጣ በማስተባበርና በመሳተፍ ላይ ላለው ህዝብ ለከፈሉት ተነሳሽነት እንዲሁም ትጋትና ዋጋ ከፍ ያለ ክብር አለን ሲል ትግሉ ተደራጅቶ እንደሚቀጥል በመግለጽ ፓርቲው በዚህ ፈጣን ለውጥም ለማምጣት በተጀመረው ውጥን ሁሉም የለውጥ አራማጆችና የሰላም ኃይሎች በተለይም ደግሞ የትግራይ ህዝብ የተደራጀና የሚናበብ ትግል እንዲካሄድም ጥሪ አቅርበዋል። በትግራይ ክልል ውስጥ ዋነኛ የድክመቶች ሁሉ ምንጭ የሆነውና ኋላ ቀር የሆነውን ቡድንና አጋሮቹን የጥፋት ጦርነት ሊከፍቱ
እየተዘጋጁ መሆናቸውን ሁሉም የሚገነዘበው ሀቅ ነው ያለው ፓርቲው ይህ የህወሓት ቡድን የትግራይን ህልውና የሚጻረርና የህዝቦችን ጥቅም እሴትንም የሚያጠፋ ነው ሲል በመክሰስ ህዝባችንን ይህንን ኋላ ቀር ህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን በማስቆም ህልውናና ደህንነቱን ለማረጋገጥ የተቻለውን ሁሉ ሊያደርግ ይገባል ሲል ይህ ቡድን የሚሞትበት ቀን እየተቃረበ በመሆኑ ለትግራይ ህዝብ ህልውናና ሰላም የሚታገሉ ኃይሎች በሙሉ ተናበውና ተደራጅተው እንዲታገሉ የድርሻቸውን እንዲወጡም አሳስቧል። በሌላ ዜና በ60 ቀናት አሜሪካን ለቀው እንዲወጡ የተነገራቸው በርካታ ኢትዮጵያውያን የወደፊት ዕጣ ፈንታ ምን ሊሆን ይችላል በሚል ቢቢሲ ሰፊ ዘገባ አውጥቷል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ከለላም በሀገሪቱ ውስጥ እንዲኖሩ እንዲሰሩ የፈቀደላቸው አሰራርም እንዲያከትም ከሰሞኑ ወስኗል ያለው ቢቢሲ በትግራይ ጦርነት ምክንያት በፕሬዝደንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጥያቄዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ መነሳቱን ተከትሎ ከለላው ተሰጥቷቸው የነበሩ ኢትዮጵያውያን ከአሜሪካ ለመውጣት የ60 ቀናት ጊዜ ተሰጥቷቸዋል ተብሏል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲን ነው የሀገሪቱን ሁኔታ በመመርመር እንዲሁም ከሚመለከታቸው በአሜሪካ መንግስት አካላት ጋር በመመካከር ኢትዮጵያ አሁን ጊዜያዊ ጥበቃ የሚያስፈልጋት አይደለችም፣ አሁን ኢትዮጵያውያን ወደ ሀገራቸው መመለስ የሚችሉበት ሁኔታ በሀገራቸው አለ የሚል ውሳኔ መተላለፉን አስታውቋል። ይህንን በተመለከተ ታዲያ የኢትዮጵያውያኑ ቀጣይ ጣፈንታ ምን ሊሆን ይችላል፣ ጊዜያዊ የህግ ጥበቃ የሚሰጥባቸው ሁኔታዎች የትኞቹ ነበሩ የሚለውን ጉዳይ በተመለከተ በሀገረ አሜሪካ ከ10 ዓመት በላይ የሰሩት የህግ ባለሙያ ሙሉዓለም ጌታቸውን አነጋግሯል። ቢቢሲ ያነጋገራቸው ጠበቃ ሙሉዓለም ጌታቸው ጊዜያዊ ከለላ ምንድነው፣ በምን አይነት ሁኔታ ይሰጣል ከሚለው ጀምረው ያብራራሉ። የአሜሪካ መንግስት ጊዜያዊ ጥበቃ ወይም ከለላ መስጠት የጀመረው በአውሮፓውያኑ ከ1991 ዓ.ም ጀምሮ ሲሆን ይህ መብት የሚሰጥባቸው በሀገራቸው ግጭት፣ ጦርነት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ ክስተት ለገጠማቸው ብቻ የሚሰጥ ነው በማለት ይገልጻል። ቴምፖራሪ ፕሮቴክትድ ስታተስ ወይም ቲፒኤስ ከተሰጣቸው ሀገራት መካከል ሶማሊያና ሶሪያ ከጦርነት ጋር በተያያዘ እንዲሁም ኤልሳልቫዶር ከርዕደ መሬት ጋር በተያያዘ ይጠቀሳሉ። ለአንዳንድ ሀገራት እስከ 20 ዓመት የዘለቀ ከለላ ተሰጥቷቸዋል። ለምሳሌ የሶማሊያ ጊዜያዊ ጥበቃ ከ1994 ዓ.ም ጀምሮ እስካሁን ድረስ ጸንቶ እንደቆየ ነው በማለት ገልጸዋል። እንደ ስሙ ጊዜያዊ ነው፣ ቋሚ እንዲሆን ታስቦ አይደለም የተዘጋጀው ሲሉ የህግ ባለሙያው ሙሉዓለም ጌታቸው ስለ ሁኔታው ይገልጻሉ። የሀገረ አሜሪካ የሀገር ውስጥ ደህንነት መስሪያ ቤት ለስደተኞች የሚሰጠውን ጊዜያዊ ከለላ በየጊዜው ያድሳል። ጥበቃዊ የሚያደርግላቸውም ሰዎች አሜሪካ ውስጥ የመስራት መብት አላቸው። ጊዜያዊ ከለላው እንደ መኖሪያ ፈቃድ ወይም እንደ ዜግነት የሚወሰድ አይደለም። በከለላው ስር ያሉ ሰዎችም የህጋዊ ጥበቃው ቀነ ገደብም ከተጠናቀቀ በኋላ ከአሜሪካ መውጣት ወይም ለሌላ አይነት የስደተኞች ጥገኝነት ጥያቄዎችም ከለላ ማመልከት አለባቸው ብለዋል። በወቅቱም በዋነኝነት የትግራይ ጦርነትን ጨምሮ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለያየና ጊዜያዊ ሁኔታን ከግምት ውስጥ በማስገባት በሀገረ አሜሪካ ውስጥ ህጋዊ መኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን እንደቆየም ገልጿል። እንደ ኢትዮጵያ ሁሉም ጊዜያዊ ከለላ ስር ከተካተቱት መካከል ሄይቲ፣ ቬንዙዌላ፣ አፍጋኒስታን፣ ካሜሩን፣ ሱዳን፣ ዩክሬን፣ ኤልሳልቫዶር፣ ሆንዱራስ፣ ኒካራጓም እንደሚገኙበት ጠቅሰዋል። ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ከለላን በተመለከተ የህግ ባለሙያው ሙሉዓለም እንደሚሉት ከሆነ ኢትዮጵያ የተካተተችው በታህሳስ 12 2022 ሲሆን ከለላው ተሰጥቶ የነበረው ከአውሮፓውያኑ ጥቅምት 2022 በፊት ወደ አሜሪካ ለገቡ ሰዎች ብቻ እንደነበር ገልጿል። ይህንንም ፈቃድ የቀድሞው የፕሬዝደንት ጆ ባይደን አስተዳደር ለ18 ወራት አራዝሞት የነበረ ሲሆን የከለላው ቀነ ገደብ የተጠናቀቀው ታህሳስ 12 2025 ከቀናት በፊት እንደነበረ ጠበቃው አስታውሰዋል። ይህም ማለት ከታህሳስ 12 ጀምሮ ያልቃል ማለት አይደለም። የሀገር ውስጥ ደህንነት መስሪያ ቤት እንደገለጸው የሚያበቃው የካቲት 12 2026 ነው ሲሉ ያስረዳሉ። በዚህም መሰረት በጊዜያዊ ጥበቃ ስር ያሉ በቀጣይ 60 ቀናት ውስጥ ከአሜሪካ እንዲወጡ ጊዜ ተሰጥቷቸዋል። ከዚያ በኋላ የሚቆዩ ሰዎችም ከከለላው ውጪ እንደሚሆኑ የህግ ባለሙያው ይናገራሉ። 5000 የሚጠጉ ኢትዮጵያውያንና ከኢትዮጵያ የሄዱ ኢትዮጵያዊ ያልሆኑ ሰዎች በዚህ ከለላ ስር እንደነበሩም ገልጸዋል።
የህግ ባለሙያው ሙሉዓለም እንደሚሉት በቀጥታ በጊዜያዊ የህግ ጥበቃ ስር ብቻ የነበሩና በሌላ የስደተኝነት ጠያቂዎች ከለላ ስር ያልተካተቱ ኢትዮጵያውያን በግምት ከ1000 በላይ ሊሆኑ እንደሚችሉ ይገልጻሉ። በጊዜያዊ የህግ ጥበቃ ስር ያሉ ኢትዮጵያውያን ቁጥር ብዙ የሚባል አይደለም ሲሉ አስረድተው ለማነጻጸሪያነት ከሶማሊያ ከከለላው የተሰጣቸው ሰዎች እስከ 700,000፣ ከቬንዙዌላ እስከ 600,000 እና ከሄይቲ እስከ 500,000 ይደርሳሉ በማለት በንጽጽር የቁጥሩን ዝቅተኛነት ያሳያሉ። በጊዜያዊ የህግ ጥበቃ ስር ሆነው የተማሪዎች ቪዛ ወይም F1 ወይም ሌላ ከለላ ያላቸው ሰዎች እንዳሉ የሚጠቅሱት ባለሙያው TPSን የሚፈልጉት ጊዜያቸው ሲያልቅ ወደ ሀገር ቤት ላለመመለስና ለስራ ፈቃድ ነው ሲሉ ያስረዳሉ። በጊዜያዊ የህግ ጥበቃ ስር በአንድ ወር ውስጥ አመልክቶ የስራ ፈቃድ ማግኘት ይቻላል። ከሌሎች ከለላዎች በተሻለ ፈጣን የስራ ፈቃድ ማግኛ መንገድ ሲሆን ገደብ የሌለው የስራ ፈቃድ በመሆኑ በማንኛውም የስራ ዘርፍ መሰማራት እንደሚቻልም ያመለክታሉ። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27,000 ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ የተጠበቀ እንደነበረ በወቅቱም የሀገር ውስጥ ደህንነት መስሪያ ቤቱ ገልጾ ነበር። ኢትዮጵያውያን ከለላውን ለማግኘት ከኢትዮጵያ ወደ አሜሪካ መሄዳቸውን የሚያሳይ ማስረጃ ማቅረብ ይጠበቅባቸው ነበር። ከጥቅምት 2022 በፊት ወደ ሀገረ አሜሪካ ለገቡ ሰዎች ከለላው ይሰጥ የነበረ ሲሆን ህጋዊ ጥበቃው ባለበት እንዲጸና በዚህ ወቅትም ወደ አሜሪካ ከገቡ በኋላ በተከታታይ አሜሪካ ውስጥ መኖር ግዴታ ይሆናል። ለምሳሌ ወደ ኢትዮጵያ ወይም ወደ ሌላ ሀገር በመሃል ከተጓዙ ከለላው እንደሚቋረጥ ነው የህግ ባለሙያው የሚያብራሩት። ከጥቅምት 2022 በፊት አሜሪካ ከገቡ ሰዎች በተጨማሪ ከሚያዝያ 11 2024 ዓ.ም በፊት አሜሪካ ለገቡ ሰዎች ከለላ እንዳለው የጠቀሱት ባለሙያው እነዚህ ሰዎች ከአሜሪካ ሳይወጡ መኖር እንደሚጠበቅባቸውም ይገልጻሉ። ይህም ማለት ደግሞ ከለላው የተሰጣቸው ሰዎች እንደ ሌሎች ጥገኝነት ጠያቂዎች ኢትዮጵያ በመለስ አደጋ ይደርስብኛል የሚል ማስረጃም አይጠበቅባቸውም ነበር ብለዋል። ታዲያ የኢትዮጵያውያኑ የወደፊት ዕጣ ፈንታ ምን ሊሆን ይችላል በማለት የጠየቀው ቢቢሲ የህግ ባለሙያው ሲያብራሩ በ60 ቀናት አሜሪካን እንዲለቁ የተነገራቸው ኢትዮጵያውያን ከጊዜያዊ ከለላው ውጪ ወደ ሆኑ የጥገኝነት መጠየቂያ አሰራሮች መዞር ይችላሉ ብለዋል። በዚህ 60 ቀናት ውስጥ ወደ ጥገኝነት ወይም ወደ ሌላ ስታተስ ጥያቄ መለወጥ ይቻላል በማለት ገልጸዋል። ነገር ግን ከለላ እንደሚያስፈልጋቸው ለማሳየት ማስረጃ ማቅረብ ግዴታቸው እንደሆነም ያብራራሉ። የሚያቀርቡት ማስረጃ ሐሰተኛ ከሆነ የአሜሪካ መንግስት በማታለል ወንጀል በመሆኑ ለወደፊት ሊገኝ የሚችል የስደተኝነት ከለላም ጭምር እንደሚያሳጣቸውም ያሰምሩበታል። ጥገኝነት መጠየቅ ያልፈለጉ ሰዎች ከየካቲት 12 2026 ዓ.ም በፊት ከአሜሪካ ለቀው መውጣት አለባቸው በማለትም አብራርተዋል። በገዛ ፈቃዳቸው አሜሪካን ለቀው የሚወጡ ሰዎች 1000 የአሜሪካን ዶላር እንደሚሰጣቸው በሀገር ውስጥ ደህንነት መስሪያ ቤት መገለጹን በተመለከተ የህግ ባለሙያውን ጠይቀ ይህ አሰራር ለኢትዮጵያውያን የሚተገበር አለመሆኑን ተረድተናል ያለው ቢቢሲ በበጎ ፈቃዳቸው ከአሜሪካ ለመውጣት የሚፈልጉ ኢትዮጵያውያን ደንበኞቻቸውን በተመለከተ ለአሜሪካ መንግስት መረጃ ቢሰጡም ከኢትዮጵያ መንግስት ጋር በፈቃደኝነት የመውጣት ስምምነት ስለሌለ ራሳቸው ትኬት ቆርጠው መሄድ አለባቸው የሚል መልስ እንደተሰጣቸውም ተናግረዋል። 1000 የአሜሪካን ዶላር ይሰጣል የሚለው አካሄድ ለኢትዮጵያውያን የሚሰራ አይመስልም ሲሉም አክለዋል። ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ህጋዊ ከለላ መነሳቱን በተመለከተ የሀገር ውስጥ ደህንነት መስሪያ ቤት በድረገጹ የሰጠው ማብራሪያ ከሌሎች ጥበቃው ከተነሳባቸው ሀገራት የተለየ ይዘት የለውም በማለት ገልጸው ለሁሉም ሀገራት የተሰጠው ከለላ መነሳቱን በተመለከተ በተመሳሳይ መንገድ ነው የገለጹት ሲሉ የህግ ባለሙያው ስለ ሁኔታው አብራርተዋል። ጠበቃው እንደሚሉት ኢትዮጵያውያን ክስ ይዘው ወደ ፍርድ ቤት መሄድ እንደሚችሉ ያመለክታሉ። ሌላኛው አማራጭ መንግስት 1000 የአሜሪካን ዶላር እንደሚሰጥ ቢያስታውቅም ተግባራዊ አልሆነም በሚለው መንግስትን መክሰስ ይቻላል በማለት ጠቅሰው መንግስት አታሎናል፣ 1000 ዶላር አልሰጠንም ብለው ፍርድ ቤት ሊወስዱት ይችላሉ ብለዋል። ጊዜያዊ ህጋዊ ከለላቸው በመነሳቱ ጉዳዩን ወደ ፍርድ ቤት ከወሰዱ ሀገራት መካከል ሶሪያና ቬንዙዌላ ይጠቀሳሉ። የቬንዙዌላ ከለላ መነሳቱ ትክክል አይደለም በሚል
በሚል በታችኛው ፍርድ ቤት የቀረበውን ክስ ጠቅላይ ፍርድ ቤቱ ተመልክቶ የሀገር ውስጥ ደህንነት መስሪያ ቤቱ ውሳኔውን የማስተላለፍ ስልጣን አለው ሲል በይኗል። በሌላ በኩል ደግሞ ለሶሪያ የተሰጠው ከለላ ለተጨማሪ ቀናት ወራትም እንዲራዘም መወሰኑም ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው ሁለት አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ